መካከለኛው ምስራቅ ካንዱ ወደ ሌላ በሚወነጨፍ ሚሳኤል ለጥቃትና ቦታ ለመያዝ በሚያንዣቡ ተዋጊ ጀቶች ይታመሰው ይዞታል። በዛ ላይ እሳትና ጭሱ ፈተናው ሆኗል። ኢራን ጥቁር ጥላ አጥልቶባታል። የእስራኤል ሰማይም በኢራን ሚሳኤሎች ጭንቅ ውስጥ ነው። አሜሪካን በመካከለኛው ምስራቅ ጦሯ ሰላም ውሎ እያደረላት አይደለም። ለአምስት አስርት ዓመታት በጥርጣሬ የሚተዋወቁ ድርድር ለይስሙላና ለጊዜ መግዣ እንጂ ለመፍትሄ አይጠቀሙበትም በሚል በፖለቲካዊ ስጋትነት መገለጫ ውስጥ ማለፍ የአሜሪካና ኢራን እንዲሁም የእስራኤልና ኢራን የግማሽ ክፍለ ዘመን የንትርክ ታሪካቸው ነው። አያቶላ ሰይድ አሊ ሁሴን ካሚኒ ለዋሽንግተንና ቴህራን ሰላማዊ የእርቅ ጉዞ እንቅፋት ሆነውብናል ሲሉ የሰነበቱት ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸው የሉ ከእንግዲህ ስለምን መዋጋታችን መቀጠል ፈለጉ ለምላሽ ሩቅ የሆነ ጥያቄ ሆኗል። በእርግጥም መካከለኛው ምስራቅ ላይ ፍላጎታቸው አንድም የፖለቲካውን አውድ መለወጥ፣ አንድም ኔታንያሁ ቀደም ሲል እንዳሉት ካርታውን ማዛባት፣ አለፍ ሲልም የነዳጅን ፖለቲካ ከፋርሶች ለምዕራቡ ዓለም አልገዛም ቢተኝነት ጋር ያስተሳሰረ ትርጓሜ ይሰጠዋል። ለወራት የአሜሪካው ሲአይኤ እና የእስራኤሉ ሞሳድ አያቶላ አሊ ካሚኒ የት እንደሚኖሩ፣ ከማን ጋር እንደሚገናኙ፣ በምን መንገድ ከሰዎች ጋር ሐሳብ እንደሚለዋወጡ፣ ጥቃት ሲሰነዘር በየትኛው አቅጣጫ ሊወጡ እንደሚችሉ ሲከታተሉ ቆይተዋል። ጥያቄው ጦርነቱ አለቀ ወይ የሚለው ቢሆንም ውጥረቱ ሙሉ መካከለኛው ምስራቅን እያመሰ ከኢራን ወደ ገልፍ አረብና መካከለኛው ምስራቅ ሀገራት ከሁሉም አቅጣጫ ደግሞ ወደ ኢራን የሚሳኤል ማዕበል ይወርዳል። ከአንድ ኢራን ወደ ሁሉም፣ ከሁሉም ወደ አንድ ኢራን የጦርነቱ አውድ ሆኗል። ባህሬን፣ ኳታር፣ አረብ ኤሚሬቶች፣ ኩዌት፣ ዮርዳኖስ፣ ኦማን፣ ሳውዲ አረቢያ፣ ኢራቅ፣ ቆጵሮስ የኢራን ሚሳኤሎች ኢላማ ሆነዋል። አሜሪካም ከነዚህ ሀገራት ጦር ሰፈሮች እየተነሳች ቴህራንን መምታት ተያይዘዋለች። አያቶላ አሊ ካሚኒ ጦርነቱ ከተቀሰቀሰ መካከለኛው ምስራቅን ሲያዳርስ በሰዓታት ውስጥ ነው እንዳሉት ሁሉ ሙሉ ቀጠናው እየተከታተለ ይገኛል። ከሊባኖስ ከእስራኤል ያለው ወታደራዊ ጦስም ከዚሁ የመነጨ ነው። ብሪታንያ ከመካከለኛው ምስራቅ ዜጎቿን ለማስወጣት መዘጋጀቷ፣ ኢራን ከአሜሪካ ጋር ድርድር የሚባል ነገር አታንሱብኝ ካለች፣ ፕሬዝዳንት ትራምፕ ዓላማችን ሳይሳካ ጦርነቱ አይቆምም በሚል የሙጥኝ ካሉ፣ የአሜሪካ ጀቶች በኩዌት መከስከሳቸው፣ ፈረንሳይ ዮርዳኖስና የገልፍ ሀገራት ለመጠበቅ ዝግጁ ነኝ ማለቷ፣ የእንግሊዝ ጦር ሰፈር በቆጵሮስ ኢላማ መደረጉ በእርግጥም መካከለኛው ምስራቅ ብቻ ሳይሆን ሰሜን አሜሪካና አውሮፓ ድረስ ጦርነቱ መዝለቁን ግልጽ አድርጎ ያሳያል። ለፖለቲካዊ መፍትሄ ሩቅ ነው የከረሙት አሜሪካና ኢራን እንዲሁም እስራኤል ከኛ በላይ በመካከለኛው ምስራቅ ማን ወዳጅ አለ እንዳላሉ ዛሬ ካልተጠፋፋን ወታደራዊ አቋም ላይ ደርሰዋል። ሀገራት ጥቅማቸው ሲነካ በወዳጅ ላይ መነሳታቸው አይቀሬ ነው። ከአሜሪካ በላይ ማረጋገጫ ዓለም ያላት እስከማይመስል ድረስ በቴህራንና በዋሽንግተን መካከል የሆነው ይህ ነው። ወዳጅ የሚፈራሩ ጠላት ከዛም ጦርነት ውስጥ ገብተው አንዱ ሌላውን ማጥፋት የቴህራኖችና የዋሽንግተኖች የሰባት አስርት ዓመታት የግንኙነት ጉዞ ሆኖ ቀጥሏል። በ1953 የመጀመሪያውን በዲሞክራሲ መንገድ የተመረጡትን የኢራን ጠቅላይ ሚኒስትር ሙሐመድ ሞሳዲቅን የብሪታንያው MI6 እና የአሜሪካው ሲአይኤ በመፈንቅለ መንግስት ከስልጣን አንስተው የሻህን አገዛዝ በቴህራን ላይ መልሰው ሲተክሉ ኢራንና ዋሽንግተን በድጋሜ ተዋደዱ። ሞሳዲቅ የአንግሎ ኢራናውያን የነዳጅ ኩባንያ የአሁኑ BP ወደ ህዝብ ልመለስ ማለታቸው ለንደንና ዋሽንግተን ጥቅማቸው ተነካና መንግስቱንም ገለበጡት። በ1957 አቶም ለሰላም አቶም ፎር ፒስ በዋይት ዲ አይዘናወር መርሃ ግብር አማካኝነት የምዕራቡ አጋር የሻው መንግስት የኒኩሌር እውቀትን አግኝቷል። የኒኩሌር ሳይንሳዊ እውቀት የቴህራን ዩኒቨርሲቲ ያሳድጎታል። ይህ የሰላሙ መንገድ የነበራቸው ኢራናውያንና አሜሪካውያን ከ1954 እስከ 1979 ከነዳጅ እስከ ጠላትን መምታት አብረው ሰርተዋል። እስራኤልን ይዘው መካከለኛው ምስራቅን ከኛ በላይ ማን ባለ ጉልበት በሚል ሲናኙበት የነበሩ ናቸው። የዛሬን አያርገውና ታዲያ በ1978 የኢራን አብዮት መቀስቀሱን ተከትሎ ሻው አምልጦ ከቴህራን ፖለቲካ ወጣ። በስደት ላይ የነበሩት አያቶላ ሩዋላ አሚኒ ወደ ሀገር ቤት ተመልሰው እስላማዊት ኢራንን መሰረቱ። ጸቡ እዛ ላይ ጀመረ። በ1980 ደግሞ አሜሪካ ዲፕሎማሲያዊ ግንኙነቷን በግልጽ አቋረጠች። የኢራን ተማሪዎች አሜሪካን ኤምባሲ ጥሰው በመግባት 52 አሜሪካውያንን አግተው ለ444 ቀናት ማቆየታቸው ዋሽንግተን ተናኩ ማለት ጀመረች። በ1980 እስከ 88 በነበረው የኢራንና ኢራቅ ጦርነት ባግዳድን ዋሽንግተን ደግፋ ለመዋጋት ብትሞክርም ኢራቅ በኢራን ላይ የተጠቀመችውን የኬሚካል የጦር መሳሪያ ሳይቀር ተቋቁማ አይበገር የሆነች።
በ1984 አሸባሪ ደጋፊ ሀገር ሆና ተመዘገበች። በ1988 የኢራን አውሮፕላን ተመታ። ሁሉም 290 ተሳፋሪዎች አለቁ። በ1955 የቢል ክሊንተን መንግስት በኢራን ላይ ማዕቀቡን አጠነከረ። በ2002 የ9/11 ጥቃት ተከትሎ ፕሬዝዳንት ጆርጅ ደብሊው ቡሽ ኢራንን የሰይጣኖች ጥምረት አክሲስ ኦፍ ኢቪል በሚል ከኢራቅና ሰሜን ኮሪያ ጋር አካተቷት። ከ2013 እስከ 15 ባራክ ኦባማ ኒውክሌርን በተመለከተ ከቴህራን ጋር ተደራደሩ። በ2015 ላይም አምስቱ ቋሚ የጸጥታው ምክር ቤት ሲደመር ጀርመን P5+1 ገቢራዊ ሆነ። ትራምፕ 2018 ጥለውት ወጡ። ኢራን ላይ ዳግም ማዕቀብ በረታ። በ2020 የእስላማዊት ኢራን አብዮታዊ ዘብ IRGC አዛዥ ቃሲም ሱሌማኒ ተገደሉ። በ25 የዛሬ ዓመት በዚሁ ወር ትራምፕ ለቴህራን ደብዳቤ ጻፉ። እዚሁ በ25 ሰኔ ላይ አሜሪካ ኢራንን መታች፣ ኢራንም አጸፋ ሰጠች እያለ የቀጠለው ከ1979 ማግስት የጀመረው ግንኙነታቸው አርብ ለቅዳሜ አያቶላ ሰይድ አሊ ሁሴን ካሚኒን ቀጥፎ ግልጽ መካከለኛው ምስራቃዊ ጦርነት ቀስቅሷል። ይህኛውን የታሪክ መንገድ የተከተሉት አሜሪካና ኢራን ላለፉት 47 ዓመታት የኖሩበት ውጥረት ቢሆንም አሁን ላይ ያልተነካ የመካከለኛው ምስራቅ አገር የለም። ጉዳዩ ተወሳስቧል። 3 የአሜሪካ ጀቶች ተከሰከሱ ከሚለው ዜና ጀርባ በስህተት የኩዌት የአየር መከላከያ ስርዓት በሚሳኤል እንደመታችው የአሜሪካው ማዕከላዊ እዝ ሴንትኮም ሐሳቡን ማስቀመጡ ወትሮውንም ጦርነቱ ነው እያስባለ ይገኛል። ዩኤስኤፍ 15 ስትራይክ ኤግልስ ናቸው የተመቱት። በዚህ ላይ እስራኤል ተጨማሪ መጠነ ሰፊ ጥቃት በማዕከላዊ ቴህራን ማድረስ መጀመሯን ይፋ ባደረገችበት ቅስፈት ኢራንም ወደ ሳውዲና ኳታር ጥቃት መጀመሯ መካከለኛው ምስራቅን የስጋት ቀጠና አድርጎታል። በኢራን አብዮት አደባባይ አቅራቢያ የተፈጸመው ጥቃት በአየር መከላከያ ስርዓት ከሽፏል ቢባልም ከባድ ፍንዳታ ተከስቷል። ፕሬዝዳንት ቭላዲሚር ፑቲን ለኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታይን በጉዳዩ ላይ የለንበትም ሲሉ የሰነበቱት ሀገራት በግልጽ ለአሜሪካና እስራኤል መደረባቸው ሁኔታውን በተለይ ቅርጽ ለማየት አስገዳጅ ሆኗል። ብሪታንያ በቆጵሮስ ያለው የጦር ሰፈሯን በኢራን አደጋ ሲገጥመው ለአሜሪካ የከለከለችው ስትራቴጂካዊ ሰፈር እንድትጠቀምበት አሳልፋ መስጠቷ ተወስቷል። በአንድ ምሽት የጠቅላይ ሚኒስትር ኬር ስታርመር መንግስት ለአሜሪካ ፈቅዷል። በአርኤኤፍ በቆጵሮስ የአየር ኃይል ሰፈር ላይ የድሮን መከስከሱ ስጋት ፈጥሯል። ትራምፕም ለንደን ዴጎ ጋርሲያን ቀድማ ብሰጥ ኑሮ ኢራን ጉልበት ለመግዛት ባልሞከረች በሚል ወንጅሏታል። በጃኮስ ደሴቶች አሜሪካ ወታደራዊ እንቅስቃሴ እንዳይኖራት አድርጋለች በሚል ብሪታንያ የወቀሱት ትራምፕ አሁን ከየትኛውም አቅጣጫ ተነስተው ቴህራንን ለመምታት እድል አግኝተዋል። በዛ ላይ የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ አውሮፓ አሜሪካ በኢራን ላይ የወሰደችውን እርምጃ ይደግፋል የሚል ሐሳብ መስጠታቸው አዝማሚያው ሊቢያና ኢራቅን መፍጠር በመካከለኛው ምስራቅ እንዲሉ ያደርጋል። ኢራን ጎረቤቶቿ ላይ ጥቃት መሰንዘሯን ብቻዋን እንድትቆም ያደርጋታል። ዮርዳኖስ ከፊል የአየር ክልሏን ዘግታለች። ኢራን በኳታር አውሮፕላን ማረፊያ ላይ ጭምር ጥቃት ሰነዘረች። ኢራን ናታንዝ የኒውክሌር ማብላያ ጣቢያ መመታቱን አስታወቀች። ፈረንሳይ የባህረ ሰላጤውን ሀገራትና ዮርዳኖስ ለመከላከል ዝግጁ መሆኗን አሳወቀች። ሳውዲ በጊዜያዊነት ራስ ታኑር የነዳጅ ማጣሪያዋን ዘጋች። ኳታር፣ ኩዌት፣ አረብ ኤሚሬቶች ተመቱ። የዛሬው የመካከለኛው ምስራቅ ውሎ ይህ ነው።